ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የካንሰር ሚያዝያ 2018 የሆሮስኮፕ ትንታኔ። በሥራችሁ የምትነግሱበትና ታላቅ መንፈሳዊ ንቃት የምታገኙበት ወርቃማ ወቅት። እንኳን ወደ ኢትዮ ግዕዝ የሆሮስኮፕ ቻናል በሰላም መጣችሁ። ዛሬ የምንመለከተው የካንሰር ወይም የሸርጣን ኅብረ ከዋክብት ተወላጆች በሚያዝያ ወር 2018 ዓመተ ምህረት የሚጠብቃቸውን ሰፊ የኮከብ ትንታኔ ነው። ካንሰሮች ሆይ ሚያዝያ ለእናንተ የመውጫ ወር ነው። ከዛጎላችሁ ወጥታችሁ በአደባባይ የምትታዩበት፣ በሥራችሁ ሥልጣንና ዝናን የምትቀዳጁበት፣ እንዲሁም ላለፉት 7 ዓመታት ሲያብሰለስላችሁ የነበረው ውስጣዊ ጭንቀት የሚፈታበት ልዩ ወር ነው። ዝግጁ ከሆናችሁ ወደ ዝርዝር ትንታኔው እንለፍ። የካንሰር የሚያዝያ 2018 ጠቅላላ ትንበያ። ሚያዝያ ሲጀምር ፀሐይ በኤሪስ እና በእናንተ የሥራ የዝናና የሥልጣን ቤት ላይ እስከ ሚያዝያ 11 ድረስ ትቆያለች። ይህ ማለት ዓይንህ በዓላማ ላይ ይረፍ ማለት ነው። ወሩ ገና ሲገባ በሊብራ ኅብረ ከዋክብት ላይ የምትወጣው ሙሉ ጨረቃ ትኩረቷን በእናንተ ቤት ቤተሰብና ስሜታዊ ደህንነት ላይ ታደርጋለች። ለረጅም ጊዜ ሲያወዛግብ የነበረ የቤት ወይም የንብረት ጉዳይ መፍትሄ ሊያገኝ የመቀየር ወይም የማደስ ሐሳብ ካላችሁ ይህ ቀን ትልቅ ምልክት ይዞላችሁ ይመጣል። ነገር ግን በቤተሰብ ፍላጎትና በራሳችሁ ሥራ መካከል ግጭት እንዳይፈጠር ሚዛናችሁን ጠብቁ። ከሚያዝያ 1 ጀምሮ ተፋላሚው ፕላኔት ማርስ ወደ ሥራ ቤታችሁ ይገባል። ይህ ታላቅ ጉልበትና ለስኬት የመቆጥቆጥ ስሜት ይሰጣችኋል። ነገር ግን ከባለሥልጣናት ወይም ከሥራ መሪዎች ጋር ወደ ሽኩቻ እንዳትገቡ ተጠንቀቁ። ጉልበታችሁን ለሥልጣን ሽኩቻ ሳይሆን ለግል ስኬታችሁ ተጠቀሙበት። በሚያዝያ 9 ቀን በኤሪስ ላይ 7 የሰማይ አካላት ይሰበሰባሉ። ይህ ለካንሰሮች እድገት ለመጠየቅ ወይም የራሳችሁን የንግድ ሥራ ለመክፈት ከዚህ የተሻለ ቀን የለም። ይህ ቀን የሚከፍተው በር እስከ መስከረም 2019 ዓመተ ምህረት ድረስ የሚዘልቅ ታላቅ ውጤት ያመጣላችኋል። ሌላኛው ታሪካዊ ክስተት ደግሞ በሚያዝያ 17 ቀን የሚከናወነው የዩራነስ ወደ ጀሚናይ ሽግግር ነው። ዩራነስ ላለፉት 7 ዓመታት በጓደኝነትና በማኅበራዊ ቤታችሁ ከቆየ በኋላ አሁን ወደ ምስጢርና የፈውስ ቤታችሁ ይገባል። ለሚቀጥሉት 7 ዓመታት የሚቆይ መንፈሳዊ ሽግግር ይጀምራል። ሕልሞቻችሁ ይበልጥ ትርጉም ይሰጣሉ፣ ውስጣዊ ዕውቀታችሁ ይረቃል። እንዲሁም የቆዩ የልብ ስብራቶች በድንገት የሚፈወሱበት አጋጣሚ ይፈጠራል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካንሰር የሚያዝያ 2018 የፍቅር ትንበያ። ካንሰሮች ምንም እንኳን ትኩረታችሁ ሥራ ላይ ቢሆንም ፍቅር የራሱ የሆነ ድርሻ አለው። የፍቅር ፕላኔት ቬነስ እስከ ሚያዝያ 16 ድረስ በማኅበራዊ ግንኙነት ቤታችሁ ስለምትቆይ ፍቅርን ከቅርብ ጓደኞቻችሁ መካከል ልታገኙ ትችላላችሁ። ሚያዝያ 3 ቀን ጥንቃቄ የሚሻ ቀን ነው። በዚህ ዕለት በግንኙነታችሁ ላይ ቅናት ወይም የመቆጣጠር ስሜት ሊነግስ ይችላል። ምስጢር የነበሩ ነገሮች ሊጋለጡ ይችላሉ። ነገር ግን አትፍሩ። እውነቱን መጋፈጥ ግንኙነታችሁን ወደ ላቀ ደረጃ ያሸጋግረዋል። በሚያዝያ 15 ቀን በሚፈጠር የከዋክብት ግንኙነት በፍቅር ሕይወታችሁ ላይ ያልጠበቃችሁት መነቃቃት ይፈጠራል። ካልጠበቃችሁት ሰው ጋር ድንገተኛ መሳሳብ ሊኖር ይችላል። ወሩ ሊጠናቀቅ ጥቂት ቀናት ሲቀሩ የፍቅር ፕላኔት ወደ ምስጢራዊ ቤታችሁ ትገባለች። በዚህ ጊዜ የቆየ ፍቅር ሊመለስ ይችላል፣ ወይም ደግሞ ስለ ፍቅር ሕይወታችሁ በውስጣችሁ የምታስቡበት ጸጥ ያለ ጊዜ ትፈልጋላችሁ። ላላችሁ ግንኙነት ፈውስን የምታገኙበት ወቅት ነው።
የካንሰር የሚያዝያ 2018 የገንዘብ እና የሙያ ትንታኔ። ወደ ገንዘብ ስንመጣ ሚያዝያ ለእናንተ የመዝራት ወር ነው። በተለይ እስከ ሚያዝያ 11 ድረስ ያለው ጊዜ ለሙያዊ እድገት እጅግ ምቹ ነው። በሚያዝያ 9 የሚወጣው አዲስ ጨረቃ አዳዲስ የገቢ ምንጮችን ከሥራ እድገት ጋር አያይዞ ያመጣል። በዚህ ወቅት የምትጀምሩት ማንኛውም ፕሮጀክት ለረጅም ጊዜ የሚዘልቅ የገንዘብ ጥቅም ያስገኝላችኋል። ከሚያዝያ 11 በኋላ ፀሐይ ወደ ታውረስ ስትገባ ሥራችሁ በሰዎችና በቡድን ታግዞ ይበልጥ ፍሬያማ ይሆናል። ብቻችሁን ከመልፋት ይልቅ ተመሳሳይ ዓላማ ካላቸው ሰዎች ጋር መተባበር የገንዘብ ፍሰታችሁን ይጨምረዋል። ነገር ግን አንድ ነገር ያስታውሱ፣ ሚያዝያ 11 አካባቢ በሥራ ቦታችሁ ላይ ውጥረት ሊፈጠር ይችላል። ትልቅ ውሳኔ ከመወሰናችሁ በፊት ጥልቅ ምርመራ ማድረጋችሁን አትርሱ። ፈጥኖ መድረስ ሳይሆን በጥራት መስራት የዚህ ወር መመሪያችሁ ይሁን። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ካንሰሮች፣ በአጠቃላይ ካንሰሮች ሆይ ሚያዝያ 2018 በእናንተ ሕይወት ላይ ትልቅ አሻራ ጥሎ የሚያልፍ ወር ነው። በሥራ የገነባችሁት ስም ውጤት ያመጣል። በቤት ውስጥ የነበረው ውጥረት ይረግባል። መንፈሳዊ ማንነታችሁም ወደ አዲስ ምዕራፍ ይሸጋገራል። እርዳታ ከመጠየቅ ወደ ኋላ አትበሉ። ሰዎች ሊረዷችሁ ይፈልጋሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ስለተከታተላችሁን እናመሰግናለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግና ለሸርጣን ወዳጆቻችሁ በማጋራት አብሮነታችሁን ግለጹ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።